አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ለእግዚአብሔር መንግሥት መናገር በዓለማችን ላይ ከባድ ነው። የእግዚአብሔርን ክብርና ጸጋና ሞገስ ደግሞ ማሳየትም እጅግ በጣም በተጨማሪ ሌላ ትልቅ ጉዳት ነው። ዓለማችን የሚፈልገው ወይም በሰው ልጅ ሕይወትና ልብ ውስጥ ያለ ክፉ መንፈስ የሚፈልገው የራሱን ፍላጎት እንጂ የእግዚአብሔርን ፍላጎት ለመጨመር ፈቃደኛ ባልሆነ የተፈጥሮ ሕግ ውስጥ እንመራለን። ይህም ዘወትር ካሉ አስቸጋሪና ውስብስብ ከሆኑ የፈተና ታሪኮች ዋነኛው ነው። ስለዚህ እግዚአብሔር አምላክ የራሱ የሆነ መንፈሳዊ ጥሪ የሚያደርጉ ሰዎችን በግድም ሆነ በውድ ይልካል። በነቢያት አንዳንዶችን በግድ ልኳቸዋል። ለምሳሌ አሞጽ ከከብት እረኝነት ጠርቶ ነው ነቢይ ያደረገው። እነ ኢሳይያስን ከለምጽ ስፍራና ከባዶነት እጅግ በጣም አስቸጋሪ ከነበረ ከሞት ዘመን መሪዎች በሞቱበት ዘመን አለ የሚባለው በቆመበት ዘመን መሪ የነበረው በወደቀበት ዘመን ኢሳይያስን ሰማይ ከፍቶ ለምጹን አንጽቶ ታላቅ ነቢይ እንዲሆን አደረገው። እነ ኤልሳም ቢሆኑ ከእርሻና ከተለያየ ቦታ ነበር የጠራው። ከበግ ጥበቃም የጠራቸው እንደዚሁ ብዙ ናቸው። ይሄ እግዚአብሔር ጥሪ ነው። እግዚአብሔር ሰውን ለመጥራት የሰውን ፈቃድ አይጠይቅም። ይጠይቃል እንዴ? አይጠይቅም። ግን እግዚአብሔር ሲልክ በሚልክበት ጊዜ የተላኩላቸው ሰዎችና በመላኪያው ስፍራ ላይ የሚቀመጡ ሰዎች በተለያየ አይነት መንገድ የእግዚአብሔር መልእክትና አካሄድ መቃወም ይጀምራሉ። ዛሬ በዚህ በአዲስ ኪዳን ውስጥ ያሉት ትልልቅ ችግሮች እዚህ በማቴዎስ ወንጌል ምዕራፍ 22 ላይ ያሉ ችግሮች ናቸው። ከነዚህም አንዱ ወደ ክርስቶስ የሰርግ ስፍራ ሊመጡ አልወደዱም የሚለው አልወደዱም፣ ፍቅር አልነበራቸው። የመጀመሪያው በክርስትና ውስጥ ትልቁ ጠብ ለእግዚአብሔር የምትሰጠው ፍቅር ላይ ሕይወትህን ማደናቀፍ ነው። ከሰው በታች በአሜሪካ ምድር ላንቃት ባሏ ብናርጌ ሌላ ሀገር ወሰድኩት። ልጇን ላንቃት እሷን ስንት ጊዜ ላጠፋት በመኪና አደጋ 5 ጊዜ ያደረስኩባት። አትሞትም ድንግል ማርያም ፎቶዋን ትይዝንም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ትላለች። ከመንዳቷ በፊት በቃ ነገር ሁሉ ይቆማል። የትኛው ልጅ ላይ ነው ያለው? ሁሉም ላይ ያለው እዚህ ላይ ባላናግረውም ቶሎ በል ከልጁም ተነስ። ከልጆቹ ላይ እጅርማ ልክላት ነው የምደርሰው። ሕፃንን እንትን እያስተማረ ስለሆነ እንዳትሄዱ፣ ሁለተኛ እንዳትሄዱ እኛ ደብዳቤ ያስገብተናል እንዲዘጋበት ብሎ ማስታወቂያ ሰራ። ጉድ አሰማችም እኮ አላወቀችም እሷ። ከዛ በኋላ ደውላ መጣች። ጠቋር ነኝ ያለሁት ጠቋር ድብና ርቄ አስተኛታለሁ። አላጸልያትም። ገንዘባን ሰላቢ ከባንክልም ብር ይገባልልም። 1 ብር ከተነሳ ለምን ማረገው ባሏ ምንድነው እሱ ይላል። የመከረችኝም ደግሞ ሙስሊም ጎረቤቴ ነች። ከሞት ስንት ጊዜ ነው ከሞት ወይ ራሴን ላጠፋ ወይ በመኪና አክሲደንት በቃ ሊገለኝ ይፈልጋል። የሙት መንፈስ እንደሚመጣ አውቃለሁ። በቃ እኔም ደግሞ አልተኛለትም፣ እጸልያለሁ። ተቀጠቅጫለሽ በመቁጠሪያ ለሊት 3 ሰዓት 4 ሰዓት ነው የምቆመው። በቃ አውቃለሁ። ካልጸለይኩ አልቆምም። አንድ ቀን ባጎል ይመጣል። ስንት ጊዜ መኪና አጋጨሽ? ወደ 5 ጊዜ ይሆናል። በቃ መኪና አደጋ የደረሰብኝ ባለቤቴ ራሱ በቃ ኢንሹራንስ የመጨረሻውም $25,000 ነው የከፈለው።
አይነ ጥላ መንፈሳችን ከሆነ ተጋርደናል። ብዙ ግርዶሽ አለብን። የህሊና ግርዶሽ፣ የአእምሮ ግርዶሽ፣ የሐሳብ ግርዶሽ፣ የባህሪ ግርዶሽ፣ የጠባይ ግርዶሽ አለብን። ሰው የመሆን እድሉ ላይ የሰውን መለኮታዊ ዋስትና እንድናጣ ያደርገናል። የመደበቅ ምስጢሩ ደግሞ ልክ ባህሪያችንን ይመስላል። ከባህሪያችን ውጭ የምንታገለው በርከክ ማለትንና መስገድን ስንለምድ ነው። የአምልኮት ትውልድ መሆን ስንጀምር ጆሮአችን ይከፈታል። ለመንፈስ ቅዱስ ሥራና ሐሳብ ውስጣችን ጥሩ ቦታ ይኖረዋል። ከዲያብሎስ ጋር እንኳ ሆነን እየተዋጋን እያለ ኃይላችን መለኮታዊ መሆኑን ያምናል። ከዛ በኋላ ቅኖች ነን፣ በጎች ነን። ለሌሎች የምናስብበት ሕሊና ከእግዚአብሔር ረድኤት ጋር በጸሎት ይሆናል። አቅማችን ከፈቀደ የምናግዝ፣ አቅማችን ካልፈቀደ ደግሞ በጸሎት የምንረዳ፣ ብሩህንና መልካም ተስፋን የምንመኝ ወገኖች እንሆናል። መንፈሳችንን ስንለይ ነው። ታዲያ መንፈሳችንን ካለየነው የአይነ ጥራው ግርዶሽ ማንነታችንን ሙሉ በሙሉ ያጨፈግገዋል፣ ያደበዝዘዋል። ስለዚህ እዚህ መንፈስ የመጀመሪያው የቅዱስ ጳውሎስ ቃል በሥጋ ላይ ሁለት ባለሥልጣኖች አሉ። አንደኛው መንፈሳችን፣ ሁለተኛው ነፍሳችን፣ ሦስተኛው ምናችን ነው ማለት ነው? ሥጋችን ነው። ሥጋችንን የመለኮታዊ ኃይል ማደሪያ እንዲሆን ቤተ ክርስቲያን ለረጅም ዘመናት ተግታለች። የአሁኑ ጊዜ ግን ስለ መንፈስ መለየት የማንችልበትን ትዕቢትን፣ ኩራትን፣ እልህን፣ ቂመኝነትን፣ ክፉ ሐሳብን እነዚህም በመያዝ ጎስቁለናል። መንፈሳችን አሁን እዚህ ጋር በደንብ እናውቀዋለን ማለት ነው። የቅዱስ መንፈስ ሥራ፣ የቅዱስ መንፈስ ተግባር፣ የቅዱስ መንፈስ ኃይል በጠላት ላይ ጉልበት እንድታገኝ የሚያግዝ ነው። የክፉ መንፈስ ኃይል ደግሞ ቋንቋችንና ሐሳባችን ተቃራኒ ሆኖ ዲያብሎስን እንዲያግዝ፣ አጋንንትን እንዲያግዝ፣ እርኩሳን መናፍስት ድብብቆሽን በትውልድ ላይ እንዲጫወት የሚያደርግ ጠላትነትን ማበርታት ነው። አቤት አቤት አቤት! እግዚአብሔር ይማረን። የቁርባን ጋብቻ ደግሞ ፍቺ የሌለው ነው ማለት ሳይሆን ቡዳም አይበላውም፣ ጠላትም መጥቶ አይሰፍርበትም። ጠባቂዎቹ ዘበኛዎቹ መላእክቶችና ቅዱሳን ናቸው። ከዛ በኋላ ግን ነፃ ፈቃዳቸው ተከትሎ የሚጾሙ የሚጸልዩ የሚሰግዱ ከሆነ ነው። የማይጾሙ የማይጸልዩ የማይሰግዱ ከሆነ አንድ ጊዜ ቆርበው ከተጋቡ በኋላ ደግሞ የማይቆርቡ ከዛው ከተጋቡ በኋላ 10 ዓመት ካለፋቸው 5 ዓመት ካለፋቸው ሳይቆርቡ ሰይጣን የማይገባበት መንገድ የለም። የሚመለኩበት ቤተሰብ ወይም ደግሞ ቃልቻ፣ ጠንቋይ፣ አውሊያ ምናምን ያሉባቸው ሰዎች ከብዙ ሀገራት ተሰብስበው ከተለያዩ ብሔሮች ተሰብስበው አንድ ቤት ተሰባስበው ስለሚያጓሩ መሬቱን እየደበደቡ ስለሚዘይሩ የሁሉም ቋንቋ ተናጋሪዎች እናቶችና አባቶች መንፈስ ጠንቋዩ ላይ ይገባል። ጠንቋዩ ደግሞ ድግምት በሚያስደግምበት ሰዓት እነዛው መናፍስቶች ስለሆኑ በየሰው ልብ ውስጥ በድግምት መልክ የሚገቡት የብዙ ቋንቋ ተናጋሪ መሆን የሚቻልበት ሁኔታ ይፈጠራል ማለት ነው። እና እንዲህ አይነት አጋጣሚዎችም አሉ። የሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 ላይ የእግዚአብሔር መንፈስ ቅዱስ በእሳት ላንቃ መልክ ወርዶ በሐዋርያት አናት ላይ ገብቶ ከ72 ቋንቋ በላይ ወይም ደግሞ 72 ቋንቋ ተናገሩ ይላል። ይሄ ደግሞ የመንፈስ ቅዱስ ስጦታ ነው። ወንጌልን በዓለም ሲያስተምሩ ቋንቋ እንዳይቸገሩ ከሁሉም ሀገር ሕዝብ ጋር እንዲግባቡ 72 ቋንቋ ተሰጣቸው። በወቅቱ ሐዋርያት እንዲግባቡበት የተሰጣቸው ቋንቋ 72 ቢሆንም በምድር ላይ ግን በጣም ብዙ ሺህ ቋንቋ አለ። እነዚህ በቂ ናቸው ስለተባለ ነው እግዚአብሔር ይሄን ያደረገው። ይሄ ግን ወንጌል ለማስፋፋት ነው። እና ደብተራው ግን አይገርማችሁም? እኔ ፈልገዋለሁ ወንጌል ለማስተማር እኔ ይጋባዋለሁ ብሎ ያን መንፈስ መውረሱ ምን እንደዛ ማድረጉ የዛሬ 17 ዓመት ምን አይነት ደንቆሮ የሆነ ደብተራ ነው። መቼም ደንቆሮ ስድብ አይደለም። ክርስቶስም ደንቆሮ የሚለውን ቃል እንዴት አጉ እንደተናገረው አስተምሬያለሁ ከዚህ በፊት። የልብ ድንቁርናን ነው፣ ይሄን አይደለም፣ ይሄ ዚን ነው።
ስለዚህ በተቻለን መጠን ውስጣችን ያለውን ፍጥነት ሬዲዩሰር እናዘጋጅለት። መቀነሻ መጨመሪያ መመጠኛ በመጠን ኑሩ አይደል የሚለው መጽሐፍ ቅዱስ የሚለው ቅዱስ ጳውሎስ በመጠን ኑሩ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አይደለም። እና በመጠን መኖርን መለማመድ አለብን። በመጠን መኖር ሁለት ትርጉም ነው ያለው። አንደኛ መመርመር፣ ማወቅ። ዝም ብሎ ተገኘ ተብሎ ሀብታም ለመሆን መመኘት አያስፈልግም። የሰውን ነገር መመኘት ወይም ደግሞ በጣም ለግዠሪ ህይወት የሚኖሩ ሰዎችን ህይወት ተመኝቶ ሌላ ነገር ውስጥ ጣጣ ውስጥ መግባት አያስፈልግም። በመጠኑ ለመኖር በትንሹ የታመነ ሰው በትልቁ ይታመናል። ብዙ ተመኙ የተባለው በሀብት አይደለም፣ በጸጋ ነው። ወደዚህ ስንመጣ ደግሞ በመጠን ኑሮ የተባለው ደግሞ ሌላው የተሰጠንን ጸጋና የተሰጠንን ገንዘብ ከእግዚአብሔር ነው ወይስ ከአጋንንት ነው ብሎ መመርመር ነው። በብዙ ቋንቋ አንድ ሰው ስለተናገረ ዋው እንዴት ነው ይሄን ነገር እንደዚህ የሚናገረው ብሎ እንደ ችሎታ ማየት አይደለም፣ እንደ አይኪው መጠን ማየት አይደለም። ከየት መጣ፣ ባክግራውንድ ምን ይመስላል፣ ይሄ ነገር ከምንድን ነው የመጣው ብሎ ቼክ ማድረግ ያስፈልጋል። ኮምፒውተር ፊትም ፈጣን፣ በቋንቋም በላንጉጅም ፈጣን ስለሆንክ ምሁርነት ትችላለህ ማለት አይደለም። አለመማር የሚበልጥበት ሁኔታ አለ፣ አለመማር የሚሻልበት ሁኔታ አለ አንዳንዴ። እና ምንድነው የሚባለው አወቅሽ ሲሏት የባሏን የቄሱን መጽሐፍ አጠበች ነው ምናምን የሚባል ነገር አለ። እና በእውነት እውቀትን ከየት እንደመጣ ካላወቅ ነውና እውቀትን እንደ እውቀት ብቻ ተጠቅመነው ለቢዝነስ የምንጠቀምበት ከሆነ ያው ነገር መጥፊያችን ይሆናል። ከእግዚአብሔር ካልሆነ መርምሮ ቶሎ ብሎ ከእግዚአብሔር እንዲሆን ማድረግ ነው። ልክ እንደ ቤት ካርታ ማለት ነው። አንድ ቤት የሚገዛ ሰው ከሰው ካርታ ከተቀበለ በኋላ ከገዛ በኋላ ወደ ስሙ አዙሮ ከዛ ደግሞ ዲጂታል ማድረግ አለበት አይደል? ዲጂታል ካርታ የሚባል ነገር አለ። አዙሮ ህጋዊ ሌጋል መሆን አለበት። አለበለዚያ የራስ ያልሆነ ነገር ሁልጊዜ ያስጠይቃል። ዝም ብሎ ቢቀመጥ ያ ሰው የሆነ ሰዓት ላይ ህጋዊ መሆኑን ሲጠየቅ ህጋዊ ለካ ቤቱ የሱ አይደለም፣ በሰው ቤት ነው እየኖረ ያለው። እና አንዳንድ ሰዎች በትምህርት ጎበዝ ይሆናል። ከ1 እስከ 8 ሰቃይ ተማሪ፣ ሃይስኩል ላይ ሰቃይ ተማሪ፣ ዩኒቨርሲቲ ላይ የሚገርም፣ ከዛ ስራ ሲቀጠሩ ስራ ሲገቡ ደሞዛቸው ለሱስ ይሆናል። ቤተሰብ አያስተዳድርም። ስራም ራሱ ላያገኙ ይችላሉ። ትዳር ሲመሩበት ያ ገንዘብ ለትዳር አይሆንም። ምንድነው ምክንያቱ ሲባል አባዬና እማዬ ምን አደረጉ ቼክ አድርግ ሲባል ቼክ ሲደረግ አብሾ አጠጥቶት ነው። ከእንደዛ በጣም ስማርትና እሳት ሆኖ የነበረው ውጤቱ የሚታየው መጨረሻ ላይ ነው። በእርግጥ ግን ቀድሞ ደግሞ ማወቅ ጥሩ ነው። አንድ ሰንበት ተማሪ አስታውሳለሁ የዛሬ 6 ዓመት 7 ዓመት አካባቢ ላይ ነው ምናልባት ካልተሳሳትኩኝ፣ እየሰማኝ ሊሆን ይችላል። ዛሬ ትምህርቴን የሚያዳምጥ ልጅ ነው። ሰንበት ተማሪ ነው። በጣም ጎበዝ ልጅ ነው። በአስኳላም ጎበዝ ነው። በሰንበት ትምህርት ቤት አገልግሎትም በኮርስ ምናምን ጎበዝ ነው። በጣም ኮርስ ተማሪ ነበረ። ተምሮ ጨርሶ እንደገና ደግሞ መልሶ ምን ሆነ? ኮርስ መምህር ሆነ። ኮርስ የሃይማኖት ትምህርት እና ሲማር ሲያስተምር ስለ ቅዱሳን ሲተርክ ስትሰሙት በጣም የሚገርም ነው። በቃ እስቲ ከኦርቶዶክስ መምህራኖች ውስጥ ስለ ቅዱሳን ተናግሮ የማይጠግብ ማን ነው? ሁሌ ስለ ቅዱሳን የሚያስተምር መምህር ምናልባት ዲያቆን ዮርዳኖስ አይደል? ሁሌ ስለ ቅዱሳን ያስተምራል። ደስ ይለኛል በዚህ ነገሩ። እና በቃ ልጁ ሁልጊዜ ስለ ቅዱሳን ያስተምራል። ነገረ ቤተ ክርስቲያን ሲያስተምር፣ ስርዓተ ቤተ ክርስቲያን ሲያስተምር ተቆርቋሪነቱ የሚገርም ልጅ ነው። በቃ በጣም አሪፍ ልጅ። ግን ዩኒቨርሲቲ ተምሮ ጨርሶ መጥቶ ሰንበት ተማሪ ነው የሆነው። ስራ የለ ምን የለ ቁጭ ቡዳ ሆነበት። ላይ ያለው ያብሻው መንፈስ ወጥቶ እንዳይሰራ ከለከለው። እዛው ቤተ ክርስቲያን ይሩ በጣም ከሰንበት ተማሪ ጋር እንደዛ ጎበዝ የነበረ ልጅ ሰቃየ የነበረ ልጅ ማለት ነው። ቤተ ክርስቲያን ሰንበት ቤት ማገልገሉ እንደ መርመጥመጥ ቆጥሬው አይደለም። ግን ቢያንስ ተምሮ ሰርቶ ምናምን ቤተ ክርስቲያን መጠቀም መርዳት አለበት። ከሸክምነት መላቀቅ፣ ቤተሰቦቹን ማገዝ መርዳት አለበት። የሰንበት ቤት አገልግሎት እኮ የተገደበና የተወሰነ መሆን አለበት። በተወሰነ መልኩ እንደ ወጣት ልጅ እንደነበር ነው አይደለም የምናገለግለው። እያደግን ስንመጣ በትዳር ይሸረፋል፣ በስራ ይሸረፋል፣ በትልቅነት ይሸረፋል አይደል እንዴ? የሰንበት ቤት አገልግሎት እኮ የራሱ የሆነ እድገት አለው፣ አካሄድ አለው። እና ልጁ ዝም ብሎ ይመጠመጣል። ሴቶችንም እየቀረበ ምናምን በቃ ሌላ ነገር ውስጥ ገባ። ከአንድም 2 3 ሴት ፍቅረኛ ሲይዝ ሁሉ አየሁት። እና ምንድነው ይሄ ነገር? አንተ ልጅ ምን ሆነ ነው እንደዛ? ድሮ ያኔ በጣም አንበሳ ጎበዝ የነበርክ ልጅ አሁን እንደዚህ ሆነሃል። ምንድነው ስለ ጊዜ አረ ተስፉኔ ግራ ገብቶኛል። ግራ ምንድነው የሆንኩት? ግን ስራ ጠፋ። ስራ ፈልግ። አንተ ከምታውቃቸው ባለሀብቶች ውስጥ ምናምን የምታውቀው የለም አለኝ። ያኔ ባለሀብት አላውቅም እንዴ አስተምራለሁ ትላለህ አይደል እንዴ ምናምን አለኝ። አዎ በቃ ስራ ፈልግልኝ አለኝ። እሺ ብዬ የሆነ ቦታ ላይ አስገባሁት። ኤድና ሞል አካባቢ አንድ የሆነ ትልቅ ቦታ ላይ ሆቴል ላይ የሆቴል ማናጀር አደረኩት።
ሰው አምጣልኝ ብሎ ስለነበረ ነው። የሆቴሉ ባለቤት ደግሞ የኔ ትምህርት ተከታታይ ነው። ባለቤት ሳይሆን ባለቤቶች ውጭ ናቸው። እነሱ ኃላፊነት የሰጡት ተወካይ ማለት ነው፣ ወኪል። በቃ በጣም ጎበዝ መንፈሳዊ ሰው ነው ምናምን እና እኔ ስላስገባሁት ይሄንን ዲያቆን ይሄንን አገልጋይ እንደኔ ተማሪ መስሎታል ለካ ያኛው እና ናስቲ ጸልይ ምናምን ሲለው ጊዜ ሰነፍ ነው። ኧረ ተወኝ በእናትህ እኔ ምናምን ይላል። ቢራ ሲጠጣ ያዋል መምህር ይሄ ልጅ ግን ችግር አለበት ይላል። አዎ ሰንበት ተማሪ ሆኖ እንደዚህ ነው ስራ አስቀጥለኝ ብሎኝ ነው። በእናትህ ይሄ ልጅ ለውጠው አልኩት። አብሮ ሲሰግዱ ና ብሎ በግድ እየወሰደ ሲጸልዩ እዛ የሚያክል ትልቅ ሆቴል ላይ አናቱ ላይ የሆቴሉ አናት ላይ አንድ ትንሽዬ 5 ሜትር በ5 ሜትር የሆነች ክፍል ላይ ጸሎት ቤት ምናምን ሰርቶ ሰውየው የሚገርም ጸሎተኛ ነው። ኤድና ሞል አካባቢ ከምታውቋቸው ትልቅ ሆቴሎች ውስጥ ማለት ነው። በጣም የሚገርም ማኔጀር ነው። የሱ ምክትል ማኔጀር ነው ያደረገው። በእኔ ስለመጣ እኮ ነው። ግን በትምህርቱ ስማርት ስለሆነ ነው። የሚገርማችሁ በስራው ጎበዝ ነው ይሄ ልጅ። አብረው ሲሰግዱ ኦ ብሎ ጮኸ። ከህንፃው ላይ ካልወደኩ ካልተወረወርኩኝ፣ አረ ወይኔ፣ አረ መምህር ድረስልኛል። ምንድን ነው አልኩት። አረ ከፎቅ ላይ ሊወርቅ ነው ይሄ ልጅ። እሱ የሚያዝ አቃተኝ። እንደው ብረት ባይሆን ምን ባይኖር ኖሮ ጉዴ ነበር አለኝ። ከዛ አረ ጠብቃዎችን ቶሎ ኑልኝ በላቸው እኔ እስከመጣ ድረስ አልኩት። እንደው ከቻልክ ቶሎ ናና የተረከበኝ ይሄ ልጅ አለኝ። ከዛ ጠበቃዎቹ መጡ። እጁን ያዙት። ሰንሰለት ታሰረ። ምን ተባለ? ምንድነህ ብለን በጸበል እየመታ እንደ ጸበል ትንሽ እየቆለች በሃይላንድ ውሃ። እግዚአብሔር ምስክሬ ነው። እምነት ደስ ይላል። ግን በእውነት ቀኑ ከፈለጋችሁ ርር በሉ። ሃይላንድ ውሃ ገዛ። 1 ሊትር ነው። በስመ አብ ወወልድ ወመንፈስ ቅዱስ አለ ነው። ከዛ እሱን እንደዚህ አድርገን በ3 መርጨት ነው ምናምን የተላከውን ደብተራ የተላከውን አብሾ ያዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ማነው ሲባል አብሾ ነኝ። እሺ ከዛስ በትምህርቱ ጎበዝ ያደርግነው እኛ አይደል? ቤተክርስቲያን እንዲጠቅማት አንፈልግም። የኛ ሆኖ እንዴት የሚጠቅማት ዘር ማንዘሮቹን በሙሉ እንዳለ ፕሮቴስታንትና ካቶሊክ አድርገናቸዋል። ማን መምህር ገለኝ ታውቀዋለህ? አዎ እኔ አውቀዋለሁ ልጁን። አዎ እሱ እኮ ካቶሊክ ነው። መምህር ገለኝ ታውቀዋለህ? አዎ እሱ እኮ ቅባት ነው። እሱ ተሐድሶ ነው። በስመ አብ ቤተሰቦቹን በሙሉ እንዳለ መናፍቃን ናቸው። የዚህ ልጅ እኮ ነው ወዶ አይደለም ይሄ ልጅ። ወይኔ እንደዚህ የሚንቀሸቀሽ ሴቶቹን የፈጃቸው በዚህ ነው ለካልኩኝና ቪዲዮ የተቀረጸውን በሙሉ ልብ መልስ ብዬ ቪዲዮውን ስናሳየው ምር በቃ ልሂድን የዚህ መቀመጥ ይላል። ኧረ ዝም ብለህ አትወጣም እንዴ መንፈስ እኮ ከዚህ ፎቅ ሊወረውርህ ነበር። እኔ አዎ ይኸው አልጉና ዘበኞቹ የቀረጹትን አሳዩት። ኧረ ሰበብ እንዳልሆንባችሁ ልውረዳለሁ እኮ አሁን አትወርድም፣ ፈቃደኛ ሁንና በሰንሰለት ታሰር እዚሁ ቁጭ በል አልኩት። እሺ አለኝ። ከዛ አንድ አባት አመጣለሁ ጸበል ይረጩሃል። ከዛ አባን አመጣኋቸው። ጸበል ረጩት። ቀጥቀጥ አደረጉት ይዘው በመስቀላቸው መቁጠሪያ ላይ ያዙ። ቀጥቀጥ ጀርባው። ከዛ ንስሐ አባት ሆኑት እዛው። እግዚአብሔር ይመስገን የዛ ሆቴልም ጸበል የሚረጩ አባት ሆኑ። እድሉን ዘጋሁት። መተት ነኝ። 50 መተት የዘመድ የዘመድ መተት ጸጥበል አይደለም። የዘመድ መተት ጸጥበል ስም እንዳጠራ አዘዝኩ። እሺ የዘመድ ነው። የዘመድ ናችሁ። ለምን እንዳይሰራ እድሉን ዘጋታው። እድል አለው ልጁ። ሰው ይወደዋል። ግንባሩ ላይ እድል አለ። ወሰድኩት። ወንድ ነሽ ሴት? ወንድ ነኝ። ወንድ ነው የወሰድከው? ወንድ ነኝ። ተምሯል ልጁ? ተምሯል። ዲግሪ ይዟል። እስካሁን ግን ስራ አልያዘም። ለምን? በድሉ ነው የምንጠቀመው። እናንተ ትጠቀማላችሁ? ስንት ብር አስመጥታችሁ? አሰቃየን። ግን አሁን አሰቃየን። መቼ ነው የተያዛችሁት? አርጋኖ እኮ ነው የሚያነባው። አርጋኖ ነው የሚያነባው። 44 ይሰግድብናል። ይጾማል፣ ይጸልያል። አልነገራችሁትም? ይጾማል፣ ይጸልያል። 1 ሰዓት እኮ ነው የሚጸልየው። በህልም እናሳየዋለን። እመቤቴን እኮ በስዕል አያት። በህልሙ አያት እመቤቴን። አሁን ስራውን ዘግታችኋል? ስራውን ለምን ዘጋችሁ? ዝግት ታርገነዋል።
ዝግት አድርገነዋል። ዶክሜንቱ ላይ ነው ያላችሁት? አዎ ዶክመንቱ ላይ ነን። ይዛችሁ መጣችኋል? አቤት ይዘን መተናል። ወይኔ አሳዩ። ወይኔ ይሄ ነው አዎ ዲግሪ ነው። ዲግሪ የት ነው የተመረቀው? የት ነው የተመረቀው? አዳማ ነው የተማረው። አዳማ ምን? ወይ ሮያል ዩኒቨርሲቲ ዲግሪ ነው ያለው። አዎ ዲግሪ ነው ያለው። በምንድን ነው የተመረቀው? በአካውንቲንግ። ወይኔ በአካውንቲንግ። ታዲያ እንዴት ስራ ሳትከፍቱ ዘጋን። የእሱን እድል እኮ ይዘነዋል። አሁን ትፈታላችሁ? አትፈቱ? አቤት እንፈታለን። አሁን ምኑ ላይ በምኑ የገባችሁ? በዶክመንት ብቻ ነው የገባችሁት? ዶክመንት በሰውነቱ ሙሉ ነን። መተት በሰውነቱ። የት ሀገር ነው የተመተታችሁት? አቤት የት ሀገር ነው የተመተታችሁት? አርሲ ጎሎልቻ። አርሲ ጎሎልቻ። አቤት አዎ እድሉን ጎሎልቻ ነው። በጠንቋይ ነው የመተት? የጠንቋይ ነው የመተት? የመተት የጠንቋይ ነህ? የቃልቻ የመተት ነኝ። የጠንቋይ በምን ገባችሁበት? እንዴት አስገባችሁ? ዶክሜንቱ ላይ እንዴት ገባችሁ? እድሉን ለመውሰድ። አዎ በስሙ ነው የገባችሁት? በስሙ ነው የገባ ነው። አዎ ስንት ሺህ ብር ተመተታችሁ? 15,000 ብር የተመተታችሁት? አዎ ስንት ዓመት አስቀመጣችሁት? አቤት ብዙ ዓመት። ወደ 10 ዓመት። አሁን ተከፍታላችሁ? እንከፍታለን። ትለቃላችሁ? ውጣ። እሺ ከዶክሜንቱ ላይ ሰብስቡና ሰብስቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ እንዳትቀዱ። በስመ አብ ወወልድ ቅዱስ አሐዱ አምላክ። በስመ አብ ቅዱስ አሐዱ አምላክ። በስመ ሥላሴ ብሩክ እግዚአብሔር አበዜ ኩሎ አምላክ ነው። ወልድ ዋርድ ዘንድ አላችሁ? አሁን አላችሁ? የለንም። ለቀቅነው። በናዝሬቱ በኢየሱስ ክርስቶስ ስም አምሳችንም ሰይጣን ናችሁ? አጋንንት? ሴጣን። ሴጣን በስላሴ ስም በሰማዕቱ በቅዱስ ጊዮርጊስ ስም ከዚህ ሰዓት ጀምረን የዘጋነውን እድሉን ከፍተን በስላሴ ስም ሲኦል እንገባለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ሲኦል አስሬያቸዋለሁ 7 ጊዜ። እግዚአብሔር ይገስጽ። ና አይዞህ። እግዚአብሔር ማን ነው ስምህ? ማን? ሰሙ። አይዞህ። እግዚአብሔር ፈትቶሃል። መድኃኒዓለም ፈትቶሃል። አይዞህ። እግዚአብሔር ይፍታ። መድኃኒዓለም ይፍታ። አይዞህ። ያ ዶክሜንትን ውሰድ። ከዶክሜንት ላይ ነበር የነበረው። ዶክሜንት ላይ ልትፋታ ስለፈለገችና ሌላ ልጅ ልትወልድ ወይም ሌላ ሊያስወልዳት የሚችል ሰው ጋር ልጅ ሊሰጣት የሚችል ሰው ጋር በመሄድ ልታገባ እንደምትፈልግ በተደጋጋሚ ነገረችው። ይህ ወንድማችን ይህንን ሐሳብ ከሰማበት ቀን ጀምሮ በጣም በድንጋጤ ውስጥ ነው ያለው። ድንጋጤው ደግሞ ምንድነው? እጅግ በጣም ከፍተኛ የሆነ ፍላጎት የነበረው ሰው ነበረ ልጅ ወልዶ ለመኖር። ልጅ መውለድ እንደማይችል ከሰማበት ጊዜ ጀምሮ ተረብሿል። በተደጋጋሚ እሷን ለማስደሰት ብዙ ጥረት አድርጓል። ከሌላ ወልዳ መታ ሊያሳድግ እንደሚፈልግ ሁሉ ነግሯት ነበረ። የሚገርማችሁ የልጅ ፍላጎት ከሆነ ያለሽ ለምን አትወልጂም? ምን ችግር አለ? ወለጅና ነይ በቃ እኔ ያሳድገዋለሁ ብሎ እስከሚነግራት ድረስ እጅግ በጣም ፖላይት ወይም ደግሞ መልካም ሆኖ ቀርቧት ነበረ። በጣም በልስላሴና በትህትና ማለት ነው። ይህንን ልቡን ካየች በኋላ መጨረሻ ላይ ሞራሉን ነክታ ነው ከቤት የወጣችው። ሰደበችው። በቅሎ ብላ ነው የሰደበችው። ምን ማለት እንደሆነ ይገባችኋል? በቅሎ ብላ ስትሳደብ ምን ማለት እንደሆነ መቼም ሁላችሁም ትረዳላችሁና ይህንን ስድብ ከተቀበለ በኋላ በቃ ያው መኪናዋን አስነስታ ወጣች። አልተመለሰችም። ወደ እናቷ ቤት ነው ሄደችው።
አባቷም እናቷም እጅግ በጣም በዚህ ጉዳይ ላይ ደስተኞች ነበሩ ጥላው በመምጣቷ። ምክንያቱም በጣም ብዙ ወንድ ሞልቷል፣ እኛ ባል ሳይሆን ያጣነው የልጅ ልጅ መሳምን ያጣነው ብለው ጭራሽ የእሷን ሀሳብ ደግፈው ተጣልተውት ነበር። በጣም በሽምግልናም ሆነ በስሞታ ነገሮችን ወደ መስመር እንዳያመጣ የቤተሰቦቿን ጸባይ ያውቃል። ስለዚህ የትም አልተንቀሳቀሰም። እግዚአብሔር እሱን እንዲረዳው እየጸለየ ባለበት ሰዓት ተዋወቀን። ከዛ እኔና እሱ የተዋወቅነው በጣም ከፍቶት ስለነበረ አንዳንድ ፈን የሆኑ ቪዲዮዎችን ለማየት ወደ ዩቲዩብ ሲገባ ሶፋ ላይ ተጋድሞ አንዳንድ ቪዲዮዎችን ሲመለከት ያው ከኔ ቪዲዮ ጋር ተዋወቀ። ወዲያውኑ አይነ ጥላ የሚለውን ትምህርት አዳመጠ። የኔን ዩቲዩብ በደንብ አገላብጦ አየና ስልኬን አገኘ። ምንድነው የምትፈልገው ስለው ልጅ ነው የምፈልገው አለኝ። መውለድ ነው የምትፈልገው አልኩት። አዎ አለኝ። ከመቼ ወዲህ ነው ይሄ ሀሳብ የመጣብህ? የእሷ ሀሳብ አልነበረም ወይ ስለው ልጅ ከወለድኩኝ መልሼ የእሷን ልታረቃት ትፈልጋለሁ አለኝ። ይህ እኮ የተፈጥሮ ጉዳይ ነው። አንደኛ ነገር በቤተ ክርስቲያን ተጋብታችሁ ቢሆን ኖሮ እሷ ሌላ ወንድ ጋር ለመሄድ የወሰነችው ውሳኔ አንተን ነፃ ያወጣል። አሁን ደግሞ ዓለማዊ ጋብቻን የተጋባችሁት በመዘጋጃ የተጋባችሁትን ጋብቻ ማስተካከል የምትችልበት አጋጣሚዎች ቢኖሩም እንኳን አንድ ጊዜ እንዳናገራት እድል ስጠኝና ላናግራት፣ ግን የምትመለስ አይመስለኝም። እንዳነጋገሩ ማለት ነው። ልጅቷ የምትመለስ አይመስለኝም፣ ግን ስልኳን ስጠኝና ላናግራት አልኩት። ከዛ ስልኳን ሰጠኝ። እዛው መኪና ውስጥ እያለን ሰላም ነሽ እንዴት ነሽ ማን ልበል ስትለኝ እኔ የባለቤትሽ ጓደኛ ነኝ መምህር ተስፋ ይባላለሁ አልኳት። ምን አልክ አለችኝ። መምህር ተስፋ ይባላለሁ አልኳት። ስልኩን ጆሮዬ ላይ ዘጋችው። በቴክስት አድርጌ መፍትሄ ያለው ሀሳብ ልነግርሽ ፈልጌ ነበረ። ስለ ልጅ ጉዳይ ባለቤትሽ ጋር አንድ ጥሩ መፍትሄ አለ፣ ግድ የለሽም እንገናኝ አልኳት። ጨርሻለሁ ብላ ቴክስት አድርገችልኝ። ግድ የለሽም እንገናኝ አልኳት። ጨርሻለሁ አለች። አንድ ድል ልስጥሽ ለመጨረሻ ጊዜ፣ አሁን የምጽፈውን ጽሁፍ ከጨረስኩ በኋላ አልኳት፣ ጨርሻለሁ የሚለውን ጽሁፍ በቅጽበት እንዳትጽፊው አስቢበትና ጻፊ። ቢያንስ 1 ደቂቃ እንኳን ታገሰሽ ቴክስት አድርጊ አልኩና እንደገና መልሼ ቴክስት አደረኩላት። እንዳልኩትም 1 ደቂቃ ታግሳ የምሬን ነው ጨርሻለሁ አለች። እሺ እኛም ከዚህ በኋላ ጨርሰናል አልኳት። እናንተ ማን ናችሁ አለችኝ። እኔና ባለቤትሽ። አንተ ማን ነህ አለችኝ። አይ ጨርሻለሁ ስላልሽኝ ማንነቴን የምታውቂው ከሆነ ጊዜ በኋላ ነው አልኳት። አስተዋላችሁ ቤተሰቦች? ምክንያቱም በእግዚአብሔር ተስፋ ማድረግ ትልቅ ነገር ነው። በጣም በጣም ደስ የሚለው ነገር ሙሉ እምነት ያለው ባል ስለነበረ ሙሉ እምነት ያለው ባል ሙሉ እምነት ያላትን ሚስት ማግኘት ነበረበት። ቀጥታ ፒያሳ እንሂድ ተባባልን። በጣም የሚገርማችሁ ነገር ፒያሳ ሄድን። መኪናውን አንድ የሆነ ፓርኪንግ ቦታ ላይ አስቀምጥልኝ ያልኩት አስቀምጣትና እዛ ጋር ይታየዋል የጎዳና ልጆችን አልኩት። አዎ አለኝ። ያቸው ፈልገውም ይሁን ሳይፈልጉ ልጆች ወልደዋል አልኩት። አዎ አንዷ የልጇን ፀጉር ትቀምላለች፣ አንዷ ፀጉሯን ታበጥራለች፣ ሌሎቹ ወንዶችና ሴቶች ቁጭ ብለው አንዷ ሲጋራ ታጨሳለች፣ አንዷ የሚለምኑት አለማመናቸው፣ ንግግራቸው፣ ፀጉራቸውን የሚያኩበት፣ የለበሱት ሱሪ፣ ያረጉት ጫማ፣ የልብሳቸው ማደፍ፣ ያ ሁሉ እንዲያይ ያደረኩትና በዚህ ማንነት ውስጥ ግን በውስጣቸው ንጹህ የሆነ የፍቅር ማንነት ታገኛለህ አልኩት። አይደል አለኝ። አዎ እዚህ ውስጥ ግን ንጹህ የሆነ ፍቅር ታገኛለህ። እመነኝ፣ ግድ የለህም አንተ አይኑ ውስጥ የገባችዋ ልጅ ሂድና ሲዝም ብለህ አናግራት አልኩት። በእውነት ነው የምላችሁ። ልጁ ነግሬያቸዋለሁ፣ ድሃ ይወዳል ነግሮኛል። ቀድሞ ድሃ እወዳለሁ፣ ድሃ እከብራለሁ፣ እንደገና ደግሞ ድህነትን ለማጥፋት ብዙ ጥረት አደርጋለሁ አለኝ። በምንድን ነው ለማጥፋት ጥረት የምታደርገው ስለው ድህነትን ለማጥፋት ጥረት የማደርገው አንድ ሰውን በመርዳት ያንን ሰው በመቀየር ነው አለኝ። ያንን ሰው ስቀይረው እሱ ደግሞ ሄዶ ጓደኞቹን ይቀይራል ብሎ የሚያስበው ይህንን ያኔ ድሮ ትዳር ላይ ያለ ነበር የሚያውቀው ቤተሰቦች። ስለዚህ ሄደና ያው ልጅ ያላቀፈችዋን ልጅ የሌላትን ምረጥ ነበር ያልኩት። ሄዶ መረጠ። እኔ እኮ በቃ ምስኪንነታቸውን ብቻ ነው የማውቀው።
ግን እግዚአብሔር ፍቃድ እንዲሆን ነው ይህን ነገር ያደረኩት። ለምን ይህን ጥያቄ ሲጠየቁ እምቢ እንደማይሉ ስለማውቅ ነው። እምቢ እንኳን ቢሉ ምናልባት ምክንያት ይኖራቸዋል። ከበሽታ አንጻር፣ ከብሶት አንጻር፣ ከተለያየ አንግል አንጻር እምቢ ሊሉ ይችላሉ። ከዛ ውጭ ግን ማንም ሴት ማንም ወንድ የትኛውም ሰው ና እባክህን ገላህን አጥቤ ወደ ቤት ላስገባህ ብሎ ቢባል ወይም ተብላ ብትባል እምቢ አይሉ። ስለዚህ ሄደና ሰላም አላት። አንዷን ሰላም አለችው። አንዴ ላናግረሽ አላት። አናግረኝ አለችው። አንዴ ወደዛ ጋር ያላት ኖ እዚሁ አናግረኝ ጓደኞቼ ፊት አለችው። ምንድነው ምን ፈልገህ ነው አሉት። ሁሉ ትዳር ትፈልጊያለሽ አላት። ከዛ ወዲያውኑ ሳቁበት አሉት። ትዳር ትፈልጊያለሽ አትፈልጊም? ቀጥታ ጥያቄ መልሽልኝ አላት። አዎ ምንድነው የምታወራው ምናምን እያለች ፀጉሯ እንዲህ እያለች በቃ እየተነጫነጨች የማወራው ግልጽ እኮ ነው። ትዳር ነው ያልኩሽ። እሺ ጋብቻ ትፈልጊያለሽ? ሰርግ ምናምን እንደዚህ አይነት ነገሮች ሳይሆን በትዳር መኖርን ትፈልጊያለሽ አላት። ብላ ከጓደኞቿ ጋር ተያየች። አቦ ምንድን የምታወራው ማነው አንተ? የት አለ ከየት የመጣኸው አለችው። እኔ እዚህ አዲስ አበባ ልጅ ነኝ። ለጥያቄ ቀጥታ መልስ መመለስ ስትችሉ ሌላ ነገር ውስጥ አትግቡ፣ የድንጋጤ ምልክት አታሳዩ አልኳቸውና ቀረብኩኝ ወደ አጠገባቸው። አንተን የላከው አሉኝ። አዎ አልኳቸው። ምንድን ነው የሚለው ታዲያ አሉኝ። የሚልሽን እስቲ ለእኔ ንገረኝ አልኳት። አቦ በእናታችሁ አታዳርቁን እስቲ በቃ የሆነ ነገር ግጩንና ሄዱልን ከዚህ ምን ይላሉ አለች። ብር ነው የምትፈልጊው አልኳት። አዎ አለች። እንኪ ብዬ ሰጠኋትና 50 ብር ምን ያደርግልሻል ይሄ ብር አልኳት። በቃ እደበርበታለሁ። ዛሬም ብቻ ነው የምትፈልጊው ነገን አትፈልጊውም አልኳት። እፈልገዋለሁ። ታዲያ እድልሽ የጓደኛሽን እድል አትዝጊያ። በቃ አንቺ ዝም በይና እሷ በነፃነት ጥያቄውን ትመልስ። እስቲ በእናታችሁ አንድ የዝም በሉና ቻንሷን አታበላሹ። ይሄ ልጅ ትዳር ይፈልጋል እየጠየቃት ነው ያለው አይደል? አይኑ ውስጥ የገባችኋል ልጅ ሂድና ጠይቅ አልኩት። መረጣት። በቃ እቺ ልጅ ቀር አላቸው ሰዎች። አቦ ይመቸው፣ የምሩን ከሆነ ይመቸው አሉ። በጣም ደስ አለኝና አይታወቅም የእግዚአብሔር ስራ አያችሁ። ከዛ እፈልጋለሁ አለችው። ትፈልጊያለሽ? አዎ። ከዛ ነይ እጅሽን ስጭኝ አላት። በቃ እጇን ሰጠችው። እጇን ይዞ ብድግ ሲል እንዴ የት ነው የምትወስዳት? ምን ልታረጋት እንደሆነ ምን እናውቃለን ሲል ጊዜ ምስክር የሚፈልግ ካለ መምጣት ይችላል አልናቸው። አንድ ወንድና አንድ ሴት ይዘን ሄድን። እኔም እመጣለሁ ማን ብሎ ሲከታተሉ አይ በቂ ነው። ከዛ የሆነ ልጅ አለ አንድ ትንሽ ጎበዝ የሆነ ፈርጠም ያለ ነገር አብሮ ተከትሎ ሄደ። ከዛ ከኋላ መኪና ላይ ፒክአፕ ነበረ፣ ከኋላ ተጫነ። ሄድን። ቻው አልኩት። አመሰግናለሁ አለኝ። መጥፎ ነገር እንዳያደርጉ ምንም ነገር አያደርጉኝም፣ ቤቴን ብቻ እንዲያዩ ፈቅድላቸው ሲለኝ ቤትን እንዲያዩ ከሆነማ እኔም አብሬ እመጣለሁ። በቃ ቤቱን እዩ፣ እዚህ ቤት ውስጥ ነው የገባችሁ ልጅቷ፣ ገብታችሁ አይታችሁ ከኔ ጋር እናንተ ትመለሳላችሁ፣ እሱ ከእሷ ጋር እዚህ ይቀራል። አንድ ችግር ቢፈጠር እንኳን እኔን ጠይቁኝ፣ አድራሻዬን መታወቂያን መያዝ ትችላላችሁ፣ ችግር የለውም አልኳቸው። እሺ አሉ። ከዛ አይ በቃ አሪፍ ነገር ይመስላል፣ በእናትህ ይቅርታ በቃ ምናምን ብለው ልጆቹ በጣም ተመችቷቸው የመችሽ በቃ ምናምን ብለው ዝም ብለው ተመለሱ። ከዛ እየተመለስን የምሮ ነው ግን አሉ። አዎ ምን ነው ስላቸው፣ እንዴት ቆይ እንዴት እንደዚህ ጠይቀ? በቃ ተበሳጭቶ ትዳር ላይ የነበረውን ህይወት ድጋሚ ሊያጣ ስላልፈለገ የተበሳጨበት ህይወት ነበረ። ያንን ነገር ድጋሚ ላለመመለስ ለአንዴና ለመጨረሻ ጊዜ ከእግዚአብሔር ጋር ተነጋግሮ ምሎ ነው የመጣው አልኳቸው። መሀል አፍርሶ ግን በኋላ ሲስቱ ላይ የሆነ ነገር ቢያደርግ ምናምን አለው። ምንም ነገር አያደርግም፣ አይዟችሁ ግድ የለም እግዚአብሔር አለ። ምንም እንኳን ብትሆን በሰላም ወደ ቤቷ ትመጣለች፣ ምንም የሚፈጠር ነገር የለም አይዟችሁ ብዬ ቁጭ ብለን ካፌ ምሪንዳ ጋብዣቸው ወጡ። በጣም በጨዋነት ነው የተነጋገርነው። በጣም ደስ የሚሉ ልጆች ናቸው። አንደኛዋ በተለይ እቺ አብረዋ የመጣችው ልጅ አንደኛዋ የእሷ ሁኔታ በጣም የሚያስፈራ ሁኔታ ነው። በጣም ያስጠላል፣ ደስ አይልም። እና ምንድነው የምትለው እወገዋለሁ የምትለው ነገር አላት። የሆነ ነገር ቢያደርግ እወገዋለሁ ሲስቱን እንትን ቢላት ምናምን ትላለች። እና ይህ እወገዋለሁ የሚለው ነገር በጣም አስፈርቶ የነበረው በምንድን ነው የምትወጊው ሰው ጊዜ በሚወጋበት ነው አለች። ከዛ አይ እንደዚያ ነገር አታስቢ እሺ፣ የቤተ ክርስቲያን ልጅ ነው አልኳት። የት ቤተ ክርስቲያን? እዚሁ ፊት ለፊትሽ ነው አልኳት። በቃ ችግር የለውም አለች። መጡ በቃ ወደ ጎዳናቸው እነሱ ማለት ነው። ደወልኩለት ስለው ጊዜ ገላዋን እያጠብኳት ነው አለኝ። በቃ እኔ በቃ ከአንተ ጋር መኖር የምችለው ወይም ደግሞ አብረን መኖር የምንችለው ጓደኛህ መሆን የምችለው ወይም ወንድምህ መሆን የምችለው እንዲህ አይነቱን ህይወት ስትጀምር ነው። ፕሊስ እባክህን ልጅቷን ፍቅር ስጣት፣
ምንም ነገር እንዳይጎላት አልኩት። እሺ አለኝ። ወዲያውኑ ገላዋን ታጥባ ከወጣች በኋላ የሚስቱን ልብሶችን ያለበሳት። ልብሷን ይዛ አልሄደችም። በነገራችን ላይ ዝም ብላ ነው ብድግ ብላ የወጣችው። በጣም ሀብታም ከመሆኑ የተነሳ ዝም ብላ ብድግ ብላ መኪናዋን አስነስታ ነው የወጣችውና የሚስቱን ልብስ አለበሰ። ከዛ መታ ሶፋ ላይ ተቀመጠች። አለችው አላት። በቃ ቁጭ ነው አለችው። እና ምን ፈለግሽ አላት። እንዴ ምንድነው? ሙያ እኮ አለኝ እሰራለሁ አለችው። እሺ በቃ ምግብ አቅርቢ አላት። ምርጥ ሽሮ ወጥ ሰርታ መጣች። ማለት ቦታውን አሳይቷት ማለት ነው። በሚቀጥለው ቀን ደግሞ ቡና ፈላችለት። በሚቀጥለው ቀን እያለ ቀስ እያሉ እየተግባቡ መጡ እና የምትለው ነገር ትንሽ እያስፈራው ነውና ደውሎ ሲለኝ ስለው አረ ይሄ ነገር እያስፈራኝ ነው ነው የምትለኝ። አቤት ስለ ተጫወታ ነው የምትለኝ። እና ትንሽ ቋንቋዎች ላይ አልተግባባንም ማለት ምንም ችግር የለውም አይዞህ አልኩት። ቀስ ብለህ ታስለምዳለህ አልኩት። እና ልጅቷ አማርኛ ፊልም ትወዳለች። አማርኛ ፊልም ክፈትላት አልኩት። አማርኛ ፊልም ተከፍቶላት ታያለች። ጓደኞቿን ጠርታ ምሳ ታበላለች። እንደፈለግሽ ብሏታል። እና በጣም እምነቱን ስለጣለባት ምንም አልጎዳቸውም። ምንም እነሱም ደግሞ መጥተው አንድ ነገር እኮ ሰርቀን ሄድን ወይም አንድ ነገር ወሰድን ማለት እኮ ያንቺን ህይወት አበላሽን ማለት ነው። ከዚህ ቤት አንጠልጥሎ ቢያስወጣሽ ማን ነው የሚጎዳው? ኧረ ሲስቱ ምንም ችግር የለውም። በቃ ፈለግሽው መሆን ትችያለሽ። እኛ እንንከባከብሽ። እንዲያውም ከዚህ ሰፈር አንጠፋም። ምንም ነገር አይገጥምሽም ማለት አርፋችሁ እዛው ተቀመጡ፣ ችግር የለውም። ለእናንተ የሚሆን ነገር አይጠፋም ማለት አለቻቸውና በዚህ እኔ ጋር እንድትደውል አደረጋትና አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ